እና ሳናውቅ በምድር ላይ ሳቅ የደስታ ምንጭ ነው እንላለን። አይደለም። ከእግዚአብሔር የሚገኘው ሳቅ ከልብ ነው የሚጀምረው። ሁለንተናን በሐሴት ይሞላል። ምድር ግን አንድ ላይ የተደሰተችባቸው ቀኖች አሉ። በቤተክርስቲያን አስተምህሮ ሰው ሳተ፣ ክብሩን አጣ፣ ተዋረደ፣ ባህሪው ገሰቀለ፣ ወደቀ፣ መንፈሳዊ ስብራት ገጠመው። ለእግዚአብሔር ባልተመቻቸ ስፍራ ላይ ስለቆመ ተዋረደ፣ ጎሰቆለ፣ ጸጋው ተከፈፈ፣ ዕርቃኑን ሆነ። ልብሱን እንዲለብስ የልብስ ቤቱ ድንግል ማርያም ዛሬ የተወለደችለት ለሰው ልጅ እንኳን ለእመቤታችን የልደቷ ቀን በሰላም አደረሳችሁ። የሰፈራችሁ እኛ እንኳን ስንወለድ እንደዚች አይነት እልልታ አይደለም የተሰማው። ሆነ የዛሬው ቀን ለኛ ልዩ ቀን ነው። ሰይጣን ያፈረበት፣ የተሸነፈበት፣ አናቱ መኮርኮም የተጀመረበት፣ ታሪኩ ሊያበቃ ግባተ መሬቱ ሊፈጸም መቀመቃት ሊወርድ ቁልቁለት መጓዝ የጀመረበት የመጀመሪያው ቀን ዛሬ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የክብራችን መነሻ እኛ የከበርንበት ቀን ነው። በደንብ ልል ብላችሁ እግዚአብሔርን አመስግኑ። ታላቁ የደስታ ቀን ብለን ነው እንደ ትምህርት ርዕስ የምንይዘው። እንደ መነሻ የምናደርገው መዝሙረ ዳዊት ንትፈሳ ወነትሐሰይ ባቲ ዛቲ ዕለት እንተ ገብረ እግዚአብሔር፣ ይህች ቀን እግዚአብሔር የሰራት ቀን ናት፣ ኑ በእርሷ ደስ ይበለን ሐሴት እናድርግ የሚለውን ርዕስ እንይዛለን። ትልቁ የደስታ ቀን ወይንም የትምህርቱን ርዕስ የደስታ መነሻ በሉት። ምንድነው ርዕሳችን? የነፍስም የሥጋም የደስታ መነሻ ቀን ዛሬ ነው። ደስታ ማለት የሐዘን ተቃራኒ ብቻ አይደለም። ደስ ባለን ጊዜ እንኳን ደግሞ ደስ የሚለን የሚያደርግ የደስታ ክፍል አለ። በንባብ ደረጃ ሳቅ የለቅሶ፣ ፈገግታ የመጨፍገግ ተቃራኒ ሊሆን ይችላል ለአገላለጽ። አንዳንድ ጊዜ ግን ሰው በሐዘን ውስጥ ሆኖ ሊስቅ ይችላል። ዘመዱን እየቀበረ ፈገግ የሚያሰኝ ነገር ሲያይ ፈገግ ሊል ይችላል። ስለ ሳቀ ደስ አለው ማለት አይደለም። እና ሳናውቅ በምድር ላይ ሳቅ የደስታ ምንጭ ነው እንላለን። አይደለም። ምክንያቱም በመከራ ውስጥ ሆነን ልንስቅ እንችላለን። ቅጽበታዊ ነው ደስታ። ለትንሽ ደቂቃ የምናደርገው ጣምና ይሆናል። ሐዘን ውስጥ ስንሆን ቅጽበታዊ ደስታ ወይ ሳቅ ማለት ነው፣ ቅጽበታዊ ሳቅ። ደስታ ግን ከልብ የሚፈልቅ የብርሃን ነጸብራቅ ነው። ደስታ ከእግዚአብሔር የሚሰጥ ሲሆን ላይጨፈግግ የሚፈካ በሳቅ የሚሞላና በሐሴት የሚሞላ ፊት የምንጎናጸፍበት ነው። አፍህን በሳቅ እሞላዋለሁ ይላል መጽሐፍ። ከእግዚአብሔር የሚገኘው ሳቅ ከልብ ነው የሚጀምረው። ሁለንተናን በሐሴት ይሞላል። ከዓለም የሚገኘው ሳቅ ግን ከሌላ የተነጠቀ ሊሆን ይችላል። ምናልባት በፍርድ ቤት ውስጥ ቆመው ሁለት ሰዎች አንደኛው ሞት ተፈርዶበት ሌላኛው በነፃ ሲለቀቅ ይሄኛው በጣም ሊስቅ ይችላል። ይሄ አሁን ደስታ አይባልም። ምክንያቱም ከጎኑ ያለው ሰው አልተደሰተም። ሁለት ሰዎች ተከራክረው አንዱ ሲያሸንፍ ደስ ሊለው ይችላል። ጥግ የሌለው ደስታ ነው፣ ጊዜያዊ ፈገግታ ነው። ምድር ግን አንድ ላይ የተደሰተችባቸው ቀኖች አሉ። በቤተክርስቲያን አስተምህሮ የጨፈገገ ፊቷ የፈካበት፣ እስራቷ የተፈታበት፣ በሁሉም ነገር የበረከት መንገዷ የጀመረበት ቀን ለምድር ታላቁ ደስታ ነው። ስለዚህ የዓለማችን የመጀመሪያው ደስታ የምድራችን ይሄ ቀን ነው ያልኩት ለዚህ ነው። ቅዱስ ያሬድ አንገርጋሪ በተባለው የቤተክርስቲያን አብይ በሆነው የጸሎት ክፍል ወይንም የዝማሬ ክፍል ከማህሌቱ ክፍል አንዱ ነው። ልክ ሥርዓተ ማህሌቱ ተጠናቆ ወደ ኪዳን ከመሄዳችን በፊት
ዲያቆኑ ወጥቶ ምስባክ ይሰብካል። ከዕለቱ ጋር የተገናኘ ከቅዱስ ያሬድ ወስደው ሊቃውንቱ የሚናገሩት ቃለ እግዚአብሔር አለ። እሱ አንገርጋሪ ይባላል። የደስታ ቀን ነው እያለ ከሚናገርባቸው ቀናቶች መካከል አንዱና የመጀመሪያው የቀን ነው። ዮም ፍስሐ ኮነ በእንተ ልደታ ለማርያም ይለናል። ዮም ፍስሐ ኮነ የሚለው የቅዱስ ያሬድ ምልጣን በሌላ ቀን አልተባለም። አቡነ ተክለ ሃይማኖትን ቢል አባ አቡነ መምህርነ ብሎ ነው የሚጀምረው። ሐውፅም ሰማይ እያለ ይቀጥላል። ግሩማን መላእክት ይላል የጻድቁ አቡነ ገብረ መንፈስ ቅዱስ ዕረፍት መሰለኝ። ሌሎችም አሉ እንዲህ እየተባሉ የሚመጡ። የጌታን ግን ሲወለድ ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ ይላል። እምቅድስት ድንግል ነው። ከእመቤታችን ከድንግሊቱ ጌታ በተወለደ ቀን ምድር በደስታ ተጥለቀለቀች፣ ደስታ ሆነ ይላል ጌታ በመወለዱ። ስለ ትንሣኤው ዮም ፍስሐ ኮነ በሰንበተ ክርስቲያን ይለናል። ምክንያቱም የጌታ ቀን የተባለች የክርስቲያኖች ሰንበት የዛን ቀን ነው የምትጀምረው። ስለዚህ ለዘተንሥአ ክርስቶስ እሙታን ክርስቶስ ከሙታን መካከል ስለተነሳ እሑድ የምትባለዋ ቀን የክርስቲያኖች ሰንበት ተባለች። ቀዳሚት የኦሪት ሰንበት ነችና ስለዚህ ዛሬ ደስታ ሆነ ክርስቶስ ከሞት ተነስቷልና እንላለን። ከዛም በኋላ ጽንዑ ተስፋው ለአብ ብሎ በ40ኛው ቀን ባረገ ጊዜ በእንተ ዕርገቱ ለክርስቶስ እንላለን። ምክንያቱም ኃይልን እስክትለብሱ ጠብቁ ሊለን ቤተ ክርስቲያንን በደሙ የዋጀው ጌታ በመንፈስ ቅዱስ አሰራር እንድትመራ ሊያደርግ በእሳት አምሳል በእሳት ጥምቀት ሊያጠምቀን በ10ኛው ቀን ሊልክልን የመንፈስ ቅዱስን ሀብት የባህሪ ሕይወቱን ሀብት ሊልክልን የአብን ተስፋ ደጅ ጥኑ ከአብ የሰረጸው መንፈስ ቅዱስን እልክላችኋለሁ ብሎ አድርጓልና የክርስቶስ ከፍታ የእኛን ልብ ያሳርጋልና ከዛ ከፍጥረታት መካከል የማንም ላይ ዮም ፍስሐ ኮነ አይልም። የእመቤታችን ልደት ቀን ዮም ፍስሐ ኮነ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ዛሬ የመጀመሪያው የምድራችን የደስታ ቀን ነው ያልኩት ለዚህ ነው። ታሪክን ወደ ኋላ አስበን ብዙ አንናገርም። በየቤታችን በየደጃችን ንፍሮ ቀቅለን በንፍሮ የታረሰችውን የአምላካችንን እናት ቤዛዊተ ኩሉ ዓለምን እናስባታለን። ስሟ ለዘላለም የተመሰገነ ይሁን የእግዚአብሔር እናታችን። ስለዚህ ብዙ ሰዓት አንወስድባቸውም፣ ግን ጥቂት ነጥቦችን ለመናገር የእመቤታችን መወለድ የሰይጣን ስብራት መነሻ፣ የሰው ልጆች ማንሰራሪያ መነሻ ነው። የወደቀው ሰው ሊነሳ መንጸፈ ደይን የወደቀው የስቃይ አረፋ እየደፈቀ በመከራ ባህር ውስጥ የሚዋኘው የሲኦል እሳት ቅጣት የሰለጠነበት በዚህ በነፍስ የወህኒ ፍርድ ቤት የሚሰቃየው ሰው ነፃ ሊወጣ ዘመኑ ሊጀመር 15 ዓመት ሲቀረው 5500 ዘመን ሊሞላ 15 ዓመት ሲቀር እግዚአብሔር አንዲት በምድር ላይ የሚሰፍርባት የሚገለጥባት የሚያድርባት ሰማይ አዘጋጀ። ክብርና ምስጋና ለስሙ ይሁን። ምድራዊት ሰማይ ኮንኪ ዳግሚት ሰማይ ዲበ ምድር ኦ ወላዲተ አምላክ ዘእንበለ ርኩስ ይላል። ሰረቀ ለነ እምኔኪ ፀሐየ ጽድቅ። በምድር ላይ ያለች ዳግሚት ሰማይ ይላታል። በምድር ላይ ያለች ሁለተኛ ሰማይ። ለእግዚአብሔር ዙፋኑ ሰማይ ነው። ምድር የእግሩ መርገጫ ናት። ስለዚህ ሲመጣ ዙፋን ያስፈልገው ነበር። ስለዚህ ማኅፀነ ማርያምን ዙፋኑ ሊያደርግ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ለኛ የሚበላ እንጀራ ሊሆንልን እሷ ደግሞ የእንጀራ ቤት ልትሆንልን ዛሬ ደስታ ሆነ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዘመን የሚሉት ቃላቶች ከመቆጠሩ በፊት ምድር ባዶ ነበረች። ዓለም የምትባል ነገርም አልነበረችም። እግዚአብሔር ብቻ በባህሪው በክብር ነበረ። ክብሩ በእርሱ ብቻ እንደሆነ አውቆ ያለ አማካሪ ዓለምን ይፈጥር ዘንድ ፈለገ፣ ወደደ፣ አሰባስቦም አልቀረ ፈጸመ። ከዛ በፊት እግዚአብሔር ማን ያመሰግነው ነበር? ባህሪው ያመሰግነው ነበር። በባህሪው እግዚአብሔር ክቡር ንጉሥ ነበር። ሊነግስ እኛን አልፈጠረንም። ሳይፈጥረንም በፊት ንጉሥ ነው እግዚአብሔር። እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ይላል ዳዊት መዝሙር 73 ላይ።
እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የለውም። ያልነበረበት ጊዜ የለም፣ የማይኖርበት ጊዜ አይኖርም። እግዚአብሔር ምኑ በኩሌ ነው። እግዚአብሔር ግሩም ነው። እግዚአብሔር ልዑል ነው፣ ንጉሥ ነው። ከዓለም አስቀድመው አባ ዲዮስቆሮስም እምቅድመ ዓለም ወእስከ ለዓለም ሃሎ እግዚአብሔር በመንግስቱ እግዚአብሔር በመለኮቱ እግዚአብሔር በትስልስቱ አለ። እግዚአብሔር በሦስትነቱ ነበረ። ከዓለም አስቀድሞ ያልነበረበት ጊዜ የለም። አንድ ተብሎ የሚጀመረው ዘመን የሚቆጠረው የኛ ነው። ስለዚህ ባህሪው የሚያመሰግነው እግዚአብሔር ክብሩ በፍጥረታቱ እንዲገለጥ ንጉሡ እግዚአብሔር እኛን ሊያነግሰን ስለፈለገ 22ቱን ስነ ፍጥረታት ፈጠረ። ሁለት ዘላለማውያን ፍጥረት እዛ ውስጥ አስቀመጠ፣ መላእክትና ሰዎች። ከነገደ መላእክቱ አንዱ በደለ፣ ሰው ግን ራሱ በደለ። ከየነገዶቻቸው ያስቀመጣቸው መላእክት ተዋልደው ተጋብተው የሚዋለዱ ስላልሆኑ በመቶ ነገድ በ10 ከተሞች በሰማይ ሾማቸው። በ10 አለቆች አድርጎ በመቶ ነገድ በሰባቱ ሰማያት ላይ ሾማቸው። የተሾሙ ቅዱሳን መላእክት በክብር ሲኖሩ አቅራቤ ስብሐት አዜመ እንጦላዕት የነበረ የመላእክቱ አለቃ ሳጥናኤል ወደቀ። እግዚአብሔር ከዲያብሎስ ጋር ከመውደቅ ይሰውራል። ከዚያ ለሰይጣን ምን ተዘጋጀ? ለመጨረሻው ዘመን ገሃነም ተዘጋጀ። የሰው ልጅ ግን ሲፈጥረው መንግሥተ ሰማያት አዘጋጀለት። ሰው በመጨረሻ ዘመን ክርስቶስ ሲመጣ ሲፈርድ ኃጢአተኞችን ወደ ገሃነም የሚልካቸው የራሳቸው ቦታ ላይ አይደለም፣ የሰይጣን ቦታ ላይ ነው። ለሰይጣንና ለመላእክት ወደ ተዘጋጀው ግቡ ይላል። ጻድቃንንስ በስሙ የተጠሩትን ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ የእናንተ ቦታ ግቡ። እግዚአብሔር የኛ ያልሆነ ቦታ ከመውደቅ ይሰውራል። መጨረሻዬን አሳምርልኝ የምንለው በአቴን እንዳለ ሕቅ ነው። አጥንቼ ልኑር፣ በሰማይ ቤት አለሽ፣ ሁላችንም ቦታ አለን። እይደንግሥክሙ ልብክሙ እመኑ በእግዚአብሔር ወእመኑ በየ እስመ ውስተ ቤተ አቡየ ኩሉ ማኅደር ወምዕራፍ ቦቱ። በአባቴ ቤት ብዙ ማደሪያ አለ፣ ብዙ ኩሉ ማኅደር ወምዕራፍ ቦቱ ይላል። ልባችሁ አይታወክ፣ ሞታችሁ የምትቀሩ በስብሳችሁ ፈርሳችሁ የምትቀሩ አይደለም፣ አለላችሁ እዛ ሌላ ቤት አለ። ወለነሰ ዘውስተ ሰማያት አገርን ያለው ቅዱስ ጳውሎስ አገር ስላለን ነው። እዚህም እንቆያለን እንጂ አንኖርም፣ ተሻግረን እንኖራለን። ሰው ተሻግሮ እንዲኖር መነሻው ዛሬ ሆነ። እሱም በድንግል ማርያም አዲስ ኪዳን ሊከወን ሊዘጋጅ የአዲስ ኪዳኑ መሰረት ክርስቶስ የሚያርፍበትን ሰማይ ዛሬ አዘጋጀ። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። የዚህ ምክንያቱ የሰው መበደል ነው መልእክቱ። ዓለምን የፈጠረ እግዚአብሔር ሰውን ራሱን አስመስሎ ፈጥሮ ከምድር አፈር ሰርቶ የሕይወት እስትንፋስ አለበት፣ በገነት አኖረው። ሰው ሳተ፣ ክብሩን አጣ፣ ተዋረደ፣ ባህሪው ገሶቀለ፣ ወደቀ፣ መንፈሳዊ ስብራት ገጠመው። ለእግዚአብሔር ባልተመቻቸ ስፍራ ላይ ስለቆመ ተዋረደ፣ ጎሰቆለ፣ ጸጋው ተከፈፈ፣ ዕርቃኑን ሆነ። ልብሱን እንዲለብስ የልብስ ቤቱ ድንግል ማርያም ዛሬ ተወለደችለት ለሰው ልጅ። ደስ ይበላቸው። ክብርና ምስጋና ለአምላካችን ይሁን። ድንግል ማርያም ለትውልዱ የመልበሻ ክፍሉ ናት ማለት ነው። ዕርቃኑ የሚከደንባት፣ ኀፍረቱ የሚሸፈነው በድንግል ማርያም ነው። ክርስቶስ ልብስ ነው፣ ማርያም የልብስ ቤት ነች። የማያድፈው የልብስ ቤት፣ ሞትን የማያሳልፈው የልብስ ቤት፣ ሕይወት የሚያጎናጽፈው የልብስ ቤት፣ ሙቀቱ የማይወብቅ ቅዝቃዜው የማይበርድ ለዘላለም ለሕይወት የሚስማማው ልብስ ክርስቶስ ነው። ቅዱስ ጳውሎስ ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይትሐልዩ ፍትወተ ሥጋክሙ፣ ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ አለ። እውነት ነው። የማያድፈው የማይቆሽሸው የማይጨማደደው የማይቀደደው ትልቁ ልብሳችን ንጹሕ ልብሳችን ክርስቶስ ኢየሱስ ነው። ክብርና ምስጋና ለስሙ ይሁን። ይሄ ልብስ የተሰጠን በሥጋዌ ነው። እግዚአብሔር ሥጋ በመልበሱ እግዚአብሔር ሥጋ የለበሰው ከእመቤታችን ነው። የሰማያዊ ልብስ ቤታችን ናት። ስሟ ለዘላለም የተመሰገነ ይሁን። የአምላካችን እናት የሰማይ ልብሳችን ነጩ ልብሳችን ክርስቶስ ኢየሱስ፣ እሱም ሥጋ ወደሙ ነው። በነገራችን ላይ በቤተክርስቲያን አስተምህሮ የተጠመቃችሁ ሁሉ ማንን ለብሳችኋል ይላል? ክርስቶስን። ማንን ይላል ወገኖቼ? ክርስቶስን ቆርባችኋል ማለት ነው።
ሥጋ ወደሙ ተቀብላችኋል፣ በሜሮን ታትማችሁ ሀብተ ወልድና ስመ ክርስትናችሁን የሚያጸና የመንፈስ ቅዱስ ማኅተም ተመቶባችሁ ሰማያዊውን ልብስ ክርስቶስን ለብሳችሁታል። በደም ያጌጠው ልብስ የተገኘው ከድንግል ማርያም ነው። ይገርማል። እመቤታችን ቅድስት ድንግል ማርያም ምንድነው የሚለው? ጾርክዮ እንዘ ውእቱ ይጸውረኪ ነው። የሚሸከምሽን አንቺ ተሸከምሽው ነው። ድንግል ማርያም የሚሸከማትን ተሸክመዋለች። በሥጋ ተሸከመችው፣ በሰውነቷ እሱ ይሸከማታል። ፍጡር ነችና አምላኳ ከአፈር የሰራት እርሱ ንጽሕቷን አፈር እንደገና የልብስ ቤቱ ሊያደርጋት በማኅፀኗ ከተመ። የማትፈርስ መቅደስ አደረጋት። እሱ በቅድስና በማኅፀኗ ውስጥ የዘላለም ብርሃን ሆኖ ተገለጠ። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ በቅዱሳን ላይ ለዘላለም አድሮባቸው የሚኖር ብርሃን፣ የማይገፈፈው ጸጋ፣ የማይወለቀው ልብስ ክርስቶስ ከድንግል ማርያም ተገኘ። የሰማያዊ ልብስ ማደሪያ፣ የሰማያዊው ልብስ ቤታችን ናት። ክርስቶስን የምንለብሰው በድንግል ማርያም በኩል ነው። ይሄ ማለት የምንቆርበው የምንቀበለው የክርስቶስ ሥጋና ደም ከእርሷ የነሳው ነው። ትልቁ መልእክቴ ነው የሚራገበው ሜዳ ላይ። ከዚህ ውጭ የቤተክርስቲያን ትምህርት የለም። መቼም ሰዎቹ ሌላው ዓለም ላይ ከዚህ ቤት ውስጥ ያልሆኑ ሰዎች እኛ ቤት ነው ሲማሩ የሚውሉት፣ የራሳቸው ቤት ላይ አያገለግሉም። ስለዚህ ቃላት ይለቅማሉና ስተው ለማሳት ህዝቡን ያደናግራሉ። አይደለም። የተሰቀለው የክርስቶስ ሥጋና ደም ከማርያም የነሳው ነው። ቋንቋው ይሄ ነው። ግልጽ ነው አይደል ወገኖች? ድንግል ማርያም ስሟ የተመሰገነ ይሁን። ስለዚህ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ነው ሰው የሆነው። ነስቶ አልተዋሃዳትም። ልብ አድርጉ። መለኮት እመቤታችንን ተዋሃዳት ማለት ሌላ አምላክ ልናመጣ ነው። አይሆንም። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። እስመ ነሣ ሥጋ እምሥጋ እግዚአብሔር ፈጣሪያ ወረከብነ ነይነ መድኃኒተ እምኔሃ ነው። ሥጋዋ ከሥጋዋ ሥጋ ከነፍሷ ነፍስ ነስቷልና፣ ስለዚህ እኛ ከእርሷ መድኃኒት አግኝተናል። የመድኃኒት ቤታችንም ናት። ስሟ ለዘላለም የተመሰገነ ይሁን። ዛሬ በዚህ ቀን የመድኃኒት ቤት ተሰራልን ለኛ። ምክንያቱም የበደለው ሰው እንዲካስ፣ የወደቀው ሰው እንዲነሳ፣ የተገፈፈው ሰው እንዲለብስ ድንግል ማርያም ታስፈልግ ነበረ። እግዚአብሔር ከሰማይ ወደ ምድር ተመለከተ፣ ምስራቅና ምዕራብና አስተንፈሰ ወአጼነወ ወኢረከበ ዘከማኪ ወሰምረ መዓዛ ዚአኪ ነው። ፈነወ ሀቤኪ ወልዶ ዘያፈቅር፣ የሚወደውን ልጁን የሚሰድበት አንድ ቤት ፈለገ። ለሰማይ ንጽሕና የሚስማማ በምድር ላይ ያለ ሰማይ፣ በምድር ላይ ያለሽ ሁለተኛ ሰማይ ምንላት ለዚህ ነው እመቤታችንን። ስሟ ለዘላለም የተመሰገነ ይሁን። የአምላካችን የእግዚአብሔር እናት ድንግል ማርያም። ስለዚህ ይሄ ቀን እንዲሆን ታላቁ የደስታ ቀን ዛሬ ተመሰረተ ምላችሁ ለዚህ ነው። እናም 5500 ዘመን የሰው ልጅ የሥጋ ያረፋ እየደፈቀ በመከራ ባሕር ውስጥ ይዋኝ ነበር። ኖሮም ሞቶም የሚገባው ሲኦል ነበር። ምን ጽድቅ ቢሰሩ እንኳን ወደ ገነት አይገቡም። ደጋጎቹ አባቶች እደ እግዚአብሔር እየጠበቀቻቸው ቀኑቱን በሲኦል ውስጥ ሆነው ይጠባበቁ ነበረ። ምንም እንኳን ስቃዩ የሚያገኛቸው ባይሆንም ይላሉ አበው፣ ነገር ግን እደ እግዚአብሔር ተጠብቃቸው ነበር። አልዓዛርና ነዌ የተመላለሱት ቃል በዚያው የሥራ ልዩነት በመካከል ሆኖ ነው ይላሉ አባቶቻችን። ሥራው ከልሎት የእግዚአብሔር እጅ እየጠበቃቸው፣ በቸርነቱ እጅ ጥላ በታች አልዓዛርና አብርሃም ነበሩ። ነገር ግን በዚያው የእሳት ገደል ነበር፣ ሁለቱ እንዳይገናኙ። መተያየት ግን ነበር፣ አንድ ቤት ውስጥ ሲኦል ውስጥ ነበሩ። ከዚህ በኋላ ግን ከአዲስ ኪዳን መመስረት በኋላ ሲኦልና ገነት አይተያዩም። ቅርብ ለቅርብም አይደሉም፣ ይለያያሉ። ገነት ሕይወት ናት፣ ሲኦል ሞት ናት። ሞትና ሕይወት በጣም ሩቅ ናቸው። እግዚአብሔር በሕይወት ያቆየን ሁላችንንም። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ።